እንግዲህ ይሄ ያለመከባበሩ እኔ ይተዋሉ ብዬ ነበረ። ብዙ ጊዜ እኔ እድል የምሰጠው ለምንድን ነው ሁሌም ስንወያይ የአንደኛውን ሀሳብ መርገጥ ብዙ ጊዜ ደስ ስለማይለኝ ነው። የምትወያዩ ሰዎች ከስድብ የጸዳ ሀሳብ ላይ ብቻ መሙገት ትችላላችሁ። ይህንን ላሳስብ እወዳለሁ። ወደ ሜሪ ልሂድ። ቤኪ ይህን እድል ስለሰጣችሁኝ አመሰግናለሁ። ጥሩ ውይይት ነው። እኔ የምለው አንድ ነገር አለ። የአንድ ሰው እናት መሳቅ ራሱ እንደ ሀገር ወይ ሰዎች አነቃቂ ብለን ብናስበው አዶናይን ነው የማውጣው ነው። ለምን እድሜው ገና ስለሆነ 26 ዓመት ወጣት ስለሆነ በዛውም ደግሞ ከሀገር ወጥቶ ብዙ ቻሌንጆችን አይቶ የመጣ ልጅ ስለሆነ ስለዚህ እንደገና እንደ አዲስ ተነስቶ ከዜሮ ተነስቶ ደግሞ ሰክሰስ መሆን ማለት ይሄ ራሱ ትልቅነት ነው። አንዳንድ ሰው ሰክሰስ አላቅም እኔ መኪና ስለገዛ ቤት ስለገዛ ወይም በባህር አርግቶ ጣሊያን እንግሊዝ ስለገባ ምናምን ሰክሰስ ሊሆን ይችላል። እሱ የራሱን የሚወስድበት መንገድ ነው። እኔ ሰክሰስ ብዬ የማስበው ግን ከመብላት ከመጠጣት አልፌ ሌላ ሰዎችን እምረዳበት ኦፖርቹኒቲ ካገኘው ይሄ ነው ለኔ ሰክሰስ። እኔ እየበላው እኔ ተመችቶኝ ሌላ ሰዎች አይብሉ ማለት ይሄ እግዚአብሔር የማይወደው የክፋትም ጎን ነው። ለምን እኔ እየበላው እኔ ተመችቶኝ ሌላ ሰዎች አይብሉ ማለት። ስለዚህ እኔ እያልኩ ያለሁት አዶናይን የምደግፍበት ዋነኛ ምክንያቴ እሱ እየኖረ ያለው ለሌሎች ነው። አሁን እሱ ሞቲቬት የሚያደርገው እሱን አይደለም፣ እሱን መሳይ ሰዎችንም አይደለም። ኦል ሰው የተባለ ነው ያለው። ኢንተርናሽናል ነው ልጁ የወጣው፣ ዓለም ላይ ነው የወጣው። ለኢትዮጵያውያን ብቻ አይደለም። አሁን ላይ አዶናይ ኢንተርናሽናል ሆኗል። ለጥቁርም ለነጭም ለየትኛውም ህዝብ በጣም ጀግና የሆነ ሰክሰስ የሆነ ስራን እየሰራ ያለ ሰው ነው። እኛ ባናመሰግነው ራሱ የሚወዳት ዘውትር የሚያመሰግናት የአምላክ እናት ወላዲተ አምላክ ቅድስተ ቅዱሳን በቃ ሰጥታዋለች ቦታው። እኔ አለሁልህ ልጄ ብለዋለች። እንደዛ በመድረክ የሚጠራት ሁሌ የሚያመሰግናት ክብሩን እሷ ትውሰድና ሰጥታዋለች። በቃ ነግሷል። ከዚህ በላይ ማንም ሰው ሊጥለው አይችልም። የወደቀበት ቦታ ነበረ፣ አሁን ላይ ግን አይወድቅም። ማንም አይጥለውም፣ ማንም ማለት ነው። ስለዚህ እኛ ወጣቶች ደግሞ በደንብ እንከተለዋለን፣ በደንብ ማለት ነው። አመሰግናለን። ካንዬ ጀምሪ ካለሽ ወይ ካናዳ ሂጂበት። ኖ ቆይ ቤኪ ከእሷ በፊት የገቡ ከሁለቱ በፊት የገባ ልጅ ማን አለ እንዴ? ካን ያልካት ኦኬ፣ አጠግ ካንተ በታች ያለች እኮ ነች። ኦኬ አይ ሌላ ሰው ሚት ሲያነሳ ሶሪ ሲስተር፣ እሺ አንቺን አልመሰለኝ። አብሽር ሰላም ብያለሁ ሁላችሁ። ቤኪ ቴንኪው በመጀመሪያ ምክንያቱም እንደዚህ አይነት ሆት የሆኑ ነገሮችን እያመጣ ተደራሽ እያደረግ ሰዎች ዲስከስ እንዲያደርጉበት ሀሳባቸው እንዲገልጹበት ስለምታደርግ እናመሰግናለን። ወደ አዶናይ ስመጣ በነገራችን ላይ አንዳንድ ጊዜ ምን አለ መሰለ ከእድሜያችን ጋር የማይሄዱ ለምሳሌ አሁን እኛ ፕላስ ደግሞ እኔ በጣም ልጅ ማደንቀው ኢቭን ኖት ኦንሊ ይሄ ወዳጆቹን ብቻ ሳይሆን የሚያቅፈው ምናምን ነገር የሚቀርባቸው ስለሱ ጥሩ የማይመኙለት የማያስቡለትም የእሱን አይዲያ ራሱ ተቃራኒ የሚሆኑትን ሰዎች እንዴት አድርጎ እንደሚያቅፋቸው እንዴት አድርጎ እንደሚያዋራቸው ሲሪየስሊ በጣም በሚገርም ሁኔታ ነው። ይሄ የሚያሳየው ምንድነው? ሁልጊዜ ሰዎች ለአንተ መጥፎ በሚሆኑልህ ልክ አንተ መጥፎ ሳይሆን የምትመልስላቸው መጥፎ ሆኖልህ ጥሩ መሆን እንደምትችል ነው የሚያሳየው። አንድ ይሄ ነው። ሁለተኛ ደግሞ ከሱ እድሜ በታች ላሉት ልጆች ስፔሻሊ በጣም ትልቅ ትምህርት የሚሰጥ ልጅ ነው። እንደው በጣም ትልልቆች ከሚከተሉትና ሞቲቬት እንዲያደርጋቸው የሆነ በቃኛ እንዴት ነው ዝቅ አለን እንዴ የሚል አስተሳሰብ ከሚኖራቸው ይልቅ ከሱ እድሜ በታች ላሉት ሰዎች አሁን ካያናቸው በተለይ ስፔሻሊ ወጣቶቹ በሱ እድሜ ያሉትና ከሱ አነስ የሚሉት በጣም ነው የሚከተሉት። ለምን? በቃ ልጁ በጣም ሞቲቬት ስለሚያደርግ ከወደቀበት ስለተነሳ ብቻ ሳይሆን እንዴት አድርጎ እንዳለፈ። አንዳንድ ጊዜ እኮ ጥሩ ነገሮችን አክሰፕት የምናደርገው ይቅርታ ስልክ ገብቶብኝ ነው። ጥሩ ነገሮችን አክሰፕት የምናደርገው የግድ አንድ ሰው ቅድም የሆነ ወንድሜ ሲናገር ነበረ መኪና ቤት ምናምን ስለገዛ አይደለም። ያ አይደለም የላይፍ ሰክሰስፉል መሆን ማለት። ብዙ ቻሌንጆችን በጣጥሰህ አልፈህ ለሌሎች አርያ መሆን ስትችል ነው። አዶናይ ደግሞ አንዱ ምሳሌ ነው ብዬ ነው ማምነውና ሁላችንም አፕሪሼት ብናረጋው ሰፖርት ብናረጋው ምናምን ነገር ጥሩ ነገሮችን ደግሞ ማድነቅ ብንችል ምን አለበት? ለምንድን ነው ሁልጊዜ
አበሻ ሲባል ምሰማው ማለት ነው። አበሾች ስንባል ምቀኞች ነን። ለምንስ ይሄን ተረት እንዲተረትብን ቦታ እንሰጣለን ብዬ አምናለሁኝ። እና ቴንክ ዩ ቤኪ። ግልጽና ካንዬ ቀጥይ። እኮ ካንን ያልከኝ መስሎኝ ነው እንጂ እና ዶክተር ይቀርባሉ ብዬ ነበር። ኦኬ ካንን ትቀጥልና ሁለቱን ታስገባለች። አዩዬ እኔ ልውረድ። አመሰግናለሁ ቤኪዬ፣ በጣም አመሰግናለሁ ወንድሜ። እኔ ልውረድ ሌላ ድርሰት እንትን የጃሉደን ግን ረስተኳል። አመሰግናለሁ። ደውዬለታለሁ። እንደውም ምንድነው እሱ ሙዚቃ ሊያወጣ ነው ምናምን ብሎኝ አሁን ሁሉ እያወራሁት ነበረ። ጉድ ኦኬ ትቀጥል እሷና ከዛ ፓወር እና ዶክተርን ወርታች ታስቀጥላችሁ። እሺ ሆስት ስላስገባኸኝም አውሽ ቢኒያም እና ዳኒ እዚህ ቢሆኑ ከታች ጀምሮ እየሰማዋቸው ስለነበረ እና ይሄ ትዕግስት የሚያስተምር ፕላትፎርም ስለሆነ አፕሪሺየት እና እኔ ጀስት እንደ ሀሳብ ነው ማወራው። ቢኒያም ስም ጠቅሳለሁ ሜቢ ከታችም ካለክ ስለ ሞቲቬሽናል ኢንስፓይሬሽን ስፒች ስትናገር ነበር እና ስሙ ቢቀየር ነው ሀሳብህ። የላይፍ ተሞክሮ ቢሆን እያልክ ነው ያለኸው፣ ግን you are in a wrong track። ለምን መሰለ እሱን የምለው አሁን አንተ ድሮ ኤሌመንተሪ ላይ ባዮሎጂ ብትማር ኮምፖነንቶች አሉ ውስጡ ያለው። አሁን ይሄ ሞቲቬሽን ስፒክ ማለት a person who gives talks inspire encourage build confidence የላይፍ ተሞክሮ እንደገና ፊውቸር የሆነ ኦቨርካም ቻሌንጅ እንደገና አቺቪንግ ጎልስ ኮምፖነንቶች ናቸው። የተለያየ ሀሳብ ነው እዛ ውስጥ ግን ሞቲቬሽናል ስፒከር ይባላል እንደ ስም እንደ ታይትል። አይ ዶንት ኖ ለምን እንዳልወደዱት ብዙ ሰዎች ስላልገባኝ ነው። ኮምፖነንቱ የተለያየ ሀሳብ ውስጡ አለ፣ ግን ሰውየው ሞቲቬሽናል ስፒከር ወይንም ደግሞ ኢንስፓየር ተብሎ ሊባል ይችላል ታይትል ነው። እና እኔ በጣም እየገረመኝ ያለው ነገር አሜሪካን ያለን ካናዳ ያለን ሰዎች ሞቲቬሽናል ስፒከር አያስፈልግንም የሚል ትልቅ አይዲያ እንኳን አይደለም ለኛ እንደ ስደተኛ ሶስተኛ አንዴ ላግዝሽ። ያ አንዴ ልጨርስ። ለማገዝ ነው ለማገዝ ጨርስ። ጣልቃ አትግቡ። የራሷን ሀሳብ አንድ ነው ሀሳባቸው ከኪዩን ጋር። ለዛ ነው ሳፖርት ሊደራረጉ እንዴ። ወጣች እንዴ? ቀጥይ አንቺ። ሆኖ ብዙ ሞቲቬሽናል ስፒከሮች አሉ። እነ ቶኒ ሮብሰንን ማየት እንችላለን፣ ሌስ ብራውን፣ ኤሪክ ቶማስ። አሁን እንኳን በቅርብ ህይወቱን ያጣው ቻርልስ ሮብሰን በጣም የሚታወቅ በየትምህርት ቤቱ እየሄደ ስፒች እያደረገ ሃይሊ ሞቲቬትድ የሚያደርግ ሰው፣ በትራምፕ ራሱ እውቅና ያለው ሰው። ለምን አሜሪካኖች አይደሉ እንዴ እነሱ እንዴት ሞቲቬሽናል ስፒከር ያስፈልጋቸዋል ብላችሁ ጠይቃችሁ ታውቃላችሁ? ሁሉም ሰው ሞቲቬሽናል ስፒች የሚያስፈልገው የራሱ የሆነ የላይፍ ጉዞ ስላለው ነው። በሐሺሽ ውስጥ ሊኖሩ ይችላሉ፣ የተለያየ አይነት ኖት ኦንሊ አዲክሽን። ስለዚህ አሜሪካኖቹ ራሱ በጣም ታዋቂ ሞቲቬሽናል ስፒከር አሏቸው እና የአዶናይ በጣም እንዴት ሞቲቬሽናል ስፒከር ሆነ የሚል ጥያቄ ኤግዛክትሊ ከምን የተነሳ እንደሆነ እኔ እየገባኝ አይደለም። ኢትስ ኖርማል። ሲጀመር ሞቲቬሽናል ስፒከር የሚሆነው ዳውን ሆኖ ከዛ ያሸነፈ ሰው ነው። ኢዚ በቃ ሌላ እንደዚህ ውስብስብ ነገር የለውም። አዶናይ ደግሞ የሆነ ያለፈው ስቴጅ አለ። በፊት ወድቆ ነበረ ካናዳ ህይወት ላይ የሆነ ቦታ ላይ፣ አሁን ደግሞ አለፈው። እንዴት አለፈው? that's he talk about እንደገና የተለያየ ሮንግ የሆነ ኢንፎርሜሽን የምትናገሩ ሰዎች አዶናይ ካናዳ እያለ አይሰራም። ውሸት። እኔ ካናዳ ነው የምኖረው። ባይ ዘ ዌይ አዶናይ ይሰራ ነበር። ከፈለጋችሁ ዩቲዩቡን ገብታችሁ ማየት ትችላላችሁ። ሆቴል ውስጥ ይሰራ ነበር። ትልቅ ሆቴል ውስጥ ተቀጥሮ ይሰራ ነበረ። እንደውም ከዛ ሲወጣ ራሱ ስራ ሲያቆም ራሱ ላይፉ ላይ ብዙ እየሞከረ የነበረ ልጅ ነው። መሸኛ አዘጋጅተውለት ምናምን አለ። ብሎግ ማየት ትችላላችሁ። እየሰራ ነበረ። ግን ካናዳ ውስጥ ለአንድ ሲንግል ፐርሰን ኑሮ ታፍ ነው፣ ውድ ነው፣ እንደ አሜሪካም አይደለም። ስለዚህ የተለያየ ቻሌንጆችን ቀን በቀን እያደረገ እየመጣ ያለ ልጅ ነው። እንደገና ለምን ሆኖ እዚህ የደረሰው? ባይ ዘ ዌይ ለሚያስኩ ኩዌስችን ጋይስ፣ እናንተ አሜሪካ ለመሄድ ካናዳ ለመሄድ የሆነ ሰው ረድቷቸዋል፣ ቤቱ አሳርፏቸዋል፣ ገንዘብ ሰጥቷቸዋል፣ ኢቭን